እረኝነት ማለት ቀላል ነገር አይደለም። እረኝነት ከባድ። እረኛ ለመሆን ቁርጠኛ መሆን ያስፈልጋል። እረኛ ለመሆን መንጋውን አፍቃሪ መሆን ያስፈልጋል። እረኛ ለመሆን በጣም ታማኝ መሆን ያስፈልጋል። በጣም ትሁት መሆን ያስፈልጋል። ዳዊት በዚህ ሁሉ ውስጥ ነው ያደረው። መኖር ትኖራለህ፣ ግን ትርጉም የሌለው ህይወት እንዳይሆንብህ እግዚአብሔር ይመራሃል። ይመራሃል ማለት ምን ማለት እንደሆነ ታውቃለህ? መነሻህንም መድረሻህንም ያሳይሃል እግዚአብሔር። ይመራሻል ማለት ምን ማለት እንደሆነ ታውቂያለሽ? እንዴት እንደምትጀምሪ፣ እንዴት እንደምትቀጥይ ህልም ይሰጣል እግዚአብሔር። ራእይ ይሰጣል እግዚአብሔር። ፕሮግራም ይሰጣቸዋል እግዚአብሔር። መንገዳችሁን ጎዳናችሁን ያቀናላቸዋል እግዚአብሔር። ሀገር እንድትቀጥል ከቤተሰብ ነው የሚጀምረው። ከቤተ ክርስቲያን ይቀጥላል። ከዛ በኋላ ነው። ምክንያቱም ሀገር የምትባለው ሀገር ጥንስሷ የሚጀምረው ቤተሰብ መካከል። ጥሩ ዜጋ ቤተሰብ ማፍራት ካልቻለ ለሀገር ምን ይሆናል? ሸክም፣ ቀማኛ፣ አጥፊ፣ ገዳይ። ይሄ ለሀገር ይበጃል? አይበጅም። መዝሙር 23ን ከቁጥር 1 እስከ 3 ታነብልናለህ። እረኝነት በብሉይ ኪዳንም በአዲስ ኪዳንም እናየዋለን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ በዕረፍት ውኃ ዘንድ ነፍሴን ስለ ስሙ አሜን። ዛሬ እግዚአብሔር ስላንተ አይደለም፣ ስላንቺ አይደለም፣ ስለ ስሙ ሲል ይመራሻል። አሜን። ስለ ስሙ ሲል ይመራሃል። አሜን። የእግዚአብሔር በጣም የሚገርመውና የሚደንቀው አንደኛው ነገሩ ማኖር ብቻ ሳይሆን መምራት ያውቅበታል። አሜን። ማለቴ መኖር ትኖራለህ፣ ግን ትርጉም የሌለው ህይወት እንዳይሆንብህ እግዚአብሔር ይመራሃል። ይመራሃል ማለት ምን ማለት እንደሆነ ታውቃለህ? መነሻህንም መድረሻህንም ያሳይሃል እግዚአብሔር። ይመራሻል ማለት ምን ማለት እንደሆነ ታውቂያለሽ? እንዴት እንደምትጀምሪ፣ እንዴት እንደምትቀጥይ። ክብር ለኢየሱስ ይሁን። ህልም ይሰጣል እግዚአብሔር። ራእይ ይሰጣል እግዚአብሔር። ፕሮግራም ይሰጣቸዋል እግዚአብሔር። መንገዳችሁን ጎዳናችሁን ያቀናላቸዋል እግዚአብሔር። ክብር ለኢየሱስ ይሁን። እና መዝሙረኛው ዳዊት ሁላችሁም እንደምታውቁት ከልጅነት ጀምሮ በበጎች እረኝነት ያደገ ሰው ነው። ወደዛ ታሪክ ዲቴል አልገባም፣ ብዙ ታውቃላችሁና። ነገር ግን እግዚአብሔር ለዳዊት የእረኝነትን ዕጣ ፈንታ ሲሰጠው ያየለት እረኝነትን ብቻ አይደለም፣ ሌላ ህልም ነበረው ዳዊት። ሌላ ራእይ ነበረው እግዚአብሔር ያየለት ነገር። ክብር ለኢየሱስ ይሁን። ከሆነ ከትንሽዬ ቤት ወጥቶ ትልቅ ቤተ መንግስት እንደሚገባ እግዚአብሔር አይቶለት ነበር። ከሆነ 7 እና 8 9 10 ከማይሞላ ቤተሰብ መካከል ወጥቶ የህዝብ አባትና መሪ ንጉስ እንደሚሆን እግዚአብሔር አይቶለት ነበር። የእግዚአብሔር ጥበቃ፣ የእግዚአብሔር እረኝነት አብሯችሁ ካለ ታናሽነታችሁን አትናቁ። መጽሐፍ ሲናገር እንዲህ ይላል፣ ማንም ታናሽነትን አይናቅ። ክብር ለኢየሱስ ይሁን። እናንተ የናቃችሁትን ማንነት ማንም ሰው ሊያከብርላችሁ አትወደዱ፣ አትፈልጉ። እናንተ ያከበራችሁትን ነገር ነው ሌላ ሰው የሚያከብርላችሁ። እናንተ ያቀለላችሁትን ነገር ሌላ ሰው እንዲያከብርላችሁ አትፈልጉ። ክብር ለኢየሱስ ይሁን። በህይወት ዘመናችሁ ሁሉ ኦኬ ተናንሶ ለመኖር ታናሽነትን መቀበል ጥሩ ነው፣ ግን ታናሽነት የሚናቅ መሆን የለበትም። ዳዊት በጣም ብርቱ እረኛ ነው። በእስራኤል ዘንድ ላይ እረኝነት በጣም የከበረ ሙያ ነው፣ የተወደደ ሙያ ነው፣ የተከበረ በጣም የተከበረ። ክብር ለኢየሱስ ይሁን። እና ዝም ብዬ ስለዚህ ነገር ሳስብ የድሮን ዘመን ወይም የእስራኤልን እረኞችና የኛን ዘመን እረኞች አሰብኩኝ። ክብር ለኢየሱስ ይሁን። እና በእስራኤላውያን ሀገር ላይ ወይም በጥንት ጊዜ እረኛ ከፊት ነው የሚሄደው። ታውቃላችሁ? ከየት ነው የሚሄደው? እረኛ ከፊት ነው። አሁን ደግሞ ወደኛ ወደ ስንመጣ ደግሞ እረኛ ከየት ነው የሚሄደው? ግራ ይገባል። ለዚህ ነው ግራ ይገባል። ለዚህ ነው። እና ሁለት ነገር አላቸው የእስራኤላውያን እረኞች። ከፊት የሚሄዱበት ሁለት ምክንያት አላቸው። የመጀመሪያውና አንደኛው በጎቻቸውን የሚናጠቅ ክፉ እንዳያገኛቸው ሊያሳልፏቸው ከፊት ይቀድማሉ። ምን ማለት ነው? ከፊት የቀደመ ሰው ሁሉ ክፉን ምን ይላል ማለት ነው? ይጋፈጣል። ሁለተኛው ነገር በጎቻቸው በድምጾቻቸው ስለሚያውቋቸው ድምጾቻቸውን ብቻ እያሰሟቸው ያስከትሏቸዋል። ክብር ለኢየሱስ ይሁን። ወደ ዘንድሮ ስንመጣ ደግሞ ወደኛ ሀገር ስንመጣ ደግሞ እረኛ ከየት ነው የሚሄደው? ከኋላ። አሁን ኢትዮጵያ የተቸገረችው ለዚህ ነው። መንጋ ሲመራ እንጂ ሲመራ አያምርበትም። አሁን የኢትዮጵያ ህዝብ ሁሉ መሪ መሆን ነው የፈለገው። ሁሉ ሰው ግን መምራት አይችልም። መምራት የሚችለው አንድ ሰው ነው። ያንን ሰው ደግሞ የሚያዘጋጀው የሚመርጠው የሚሾመው እግዚአብሔር ነው። አሁን ለምንድነው ምድር ምስቅልቅል እያለች ያለች? ሰሜን፣ ደቡብ፣ ምዕራብ፣ ምስራቁ ለምንድነው የሚታመሰው? ከተማ ላይ ረፍት፣ ሰላም ለምንድነው የጠፋው? ፖለቲካው፣ ኢኮኖሚው ለምንድነው የተናጋው? እግዚአብሔር በዘመኑ እንዲመራ ያስቀመጠው ልምራ የሚሉ ሰዎች በዙ። ይሄ ደግሞ አይሆንም። መሪነት የሚሰጠው እረኝነት የሚሰጠው ለአንድ ሰው ነው። እና ታውቃላችሁ የእስራኤል እረኞች
ድምጻቸውን በጎቻቸው ለይተው የሚያውቁበት አንዱ ምክንያት እረኞቹ ለበጎቹ ያላቸው ፍቅር ነው። ድምጾቻቸውን ሰምተው ይከተሏቸዋል። በእረኝነትና በጥበቃቸው ጊዜ ካላቸው ፍቅር የተነሳ እስከ ሕይወት መስዋዕትነት ድረስ ይከፍሉላቸዋል። ሞት ቢሆን ተጋፍጠው፣ አውሬ ቢሆን ተጋፍጠው፣ ሌባ ቢሆን ተጋፍጠው ያስጥሏቸዋል። የተጎዳች እንኳን ብትኖር ጥለው አይሄዱም፣ ተሸክመው ይሄዳሉ። እረኝነት ማለት ቀላል ነገር አይደለም። እረኝነት ከባድ ነው። እረኛ ለመሆን ቁርጠኛ መሆን ያስፈልጋል። እረኛ ለመሆን መንጋውን አፍቃሪ መሆን ያስፈልጋል። እረኛ ለመሆን በጣም ታማኝ መሆን ያስፈልጋል። በጣም ትሁት መሆን ያስፈልጋል። ዳዊት በዚህ ሁሉ ውስጥ ነው ያደገው። ፍቅር ነበረው፣ ትሁት የሆነ ልብ ነበረው፣ ቁርጠኝነት ነበረው። አንድን ሀገር ለመምራት ህዝቡን ለማስተዳደር የአንድን ሀገር ሉዓላዊነት ለማስቀጠል ነው መንግስት የሚያስፈልገው፣ መሪ የሚያስፈልገው አይደል? ያ መሪ ያንን ማድረግ ካልቻለ መሪ አይደለም። እግዚአብሔርም አይታገሰውም፣ ሰውም ዝም አይለው። ስለዚህ መሪ እረኛ ሁሉ ጊዜ ከመንጋው ፊት መቅደም መቻል አለበት። በሌላ አባባል ደግሞ ምን ማለት መሰላችሁ? ከህዝቡ የቀደመ አይምሮ ሊኖረው ይገባል። መሪ እረኛ ከህዝቡ የሚቀድም ነገር ምን ማለት መሰለ? ባለ ህልም መሆን አለበት፣ ባለ ራእይ መሆን አለበት። ገና ከህዝቡ ሰምቶ አይደለም ነገ እንደዚህ ይሆናል የሚለው። ክብር ለኢየሱስ ይሁን። አግኝታችሁኛል ወይ? ለምሳሌ ስለ ህግ የምታውቁ ሰዎች ካላችሁ በኢትዮጵያም ይሁን በሌላም ሀገራት ላይ ህግ የሚወጣው ከየት ነው? ከፓርላማ። የሚያጸድቀው ማን ነው? ፓርላማው። ለምሳሌ ጠቅላይ ሚኒስትሩ አንድ ሐሳብ ኖሮት አዲስ ህግ ወይም አዲስ አዋጅ ምድሪቷ ላይ እንዲታወጅ ቢፈልግ ወዴት መቅረብ አለበት? ወደ ፓርላማው መቅረብ አለበትና ፓርላማው በብልጫ ድምጽ ምን ይለዋል? ያንን ሐሳብ ያጸድቀዋል። ፓርላማው ካልተስማማበትስ የሐሳብ ምን ይሆናል? ውድቅ ይሆናል። አያችሁ? እረኛ በባህሪው የሱን ሐሳብ ብቻ ሳይሆን የሌሎችንም ሐሳብ ተቀብሎ የተሻለ ሐሳብ ይዞ ለተሻለ ነገር የሚነሳ ነው። ክብር ለኢየሱስ ይሁን። ስለ እረኝነት ሶስቱን ነገር ነገርኳችሁ። እረኛ ታማኝ መሆን አለበት፣ ቁርጠኛ መሆን አለበት። ሶስተኛው ደግሞ ምን መሆን አለበት? አፍቃሪ መሆን አለበት። የበጎች እረኛ ከነበረ እግዚአብሔር የሰጠው መንጋ ካለ መንጋውን ምን የሚል መሆን አለበት ማለት ነው? የሚወድ መሆን አለበት። ስለዚህ ለምትወዱት ነገር የትኛውንም መስዋዕትነት ለመክፈል ምን ስለምትሆኑ? ዝግጁ ስለምትሆኑ። ዳዊት በእረኝነት ዘመኑ እነኚህ ሶስት ነገሮች ያሟላ ስለነበረ በሚገርምና በሚደንቅ አይነት ሁኔታ ሲገለጥ ታያላችሁ። አንደኛ ሳሙኤል ምዕራፍ 17 ከቁጥር 34 እስከ 36። ዳዊትም ሳኦልን አለው፣ እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር፣ ካፉም አስጥሎ ነበር። በተነሳብኝም ጊዜ ጉሮሮውን ይዤ እመታውና እገርለው ነበር። እኔ ባሪያ አንበሳና ድብ መታው። ይህም ያልተገረዘ ፍልስጤማዊ የሕያዋን አምላክ ጭፍሮችን ተገዳድሯል፣ ከነርሱ አንዱ ይሆናል። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማውያን እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሆናል አለው። ሃሌሉያ አሜን። ከዚህ ክፍል ምን ላሳያችሁ መሰላችሁ? የዳዊትን ታማኝነት፣ የዳዊትን ቁርጠኝነት፣ የዳዊትን አፍቃሪነት ታያላችሁ። የአባቴን በጎች አለው ለሳኦል። ፍልስጤማዊ ፊት ለመቆም በመጣ ጊዜ ነው። ታናሽነቱን፣ ልጅነቱን፣ አቅሙን ምናምን አይተው ኖ አትችልም የሚል ሐሳብ ሲያበዙበትና አስተያየት ሲሰጡት ኖ እኔ እችላለሁ አለ። ልምድ አለኝ አለ። አምላኬ እግዚአብሔር በምድረ በዳ አለማምዶኛል። እንዴት ሲባል የአባቴን በጎች በመጠብቅበት ዘመን አለ። አንበሳና ድብ በመጣ ጊዜ በጎችንም ለመውሰድ በሚተናነቅ ጊዜ አለ እተናነቀው ነበር አለ። ታግዬ ምንለው ነበር? አስጥለው ነበር። ሲመጣብኝ ጉሮሮውን አለ እተናነቀው ነበር። ስለዚህ እኔ ልምድ አለኝ አለ። የሚያስፈልገው ጉልበት አይደለም፣ ቁመት አይደለም፣ ዕውቀት አይደለም። የሚያስፈልገው የእግዚአብሔር አብሮነት ነው። የሚያስፈልገው የእግዚአብሔር ጥበቃ ነው። የሚያስፈልገው ቁርጠኝነት ነው። የሚያስፈልገው ጽናት ነው። ይህንን ፍልስጤማዊ ሸለፈታም ተውልኛል። ሳኦል መጨረሻ ላይ የተናገረው ነገር ይገርማል። እንግዲህ አለው የእስራኤል ቅዱስ እግዚአብሔር ከማን ጋር ይሁን አለው? ካንተ ጋር ይሁን። የእስራኤል ቅዱስ እግዚአብሔር በመውጣትና መግባታችሁ ከናንተ ጋር ይሁን። በኢየሱስ መረቅኳችሁ። የእግዚአብሔር አብሮነት ከናንተ ጋር ይሁን።
ታዲያ ዳዊት ከአንበሳና ከድብ ጋር የሚታገለው ምኑን አስይዞ ነው? ነፍሱን አስይዞ እስከ ሕይወት መስዋዕትነት ነበር የሚታገለው። ማን ያደርጋል ይሄን? አንድ በግ ለማስጣል ሕይወቱን ለማጣት ወስኖ ቆርጦ የተነሳ ሰው ነው። ነገር ግን ከዳዊት ጋር ማን ነበር? እግዚአብሔር ነበር። ነገር ግን እግዚአብሔር ለዳዊት ምን አይቶለት ነበር? ቤተ መንግስት አይቶለት ነበር። ህዝብ፣ ትውልድ፣ ጄኔሬሽን አይቶለት ነበር። ስለዚህ ምድረ በዳ ላይ ጫካ ላይ እንዲቀር የእግዚአብሔር ፕሮግራም አልነበረም። ከፊት ለፊቱ የሚጋፈጠውን ይሄንን ሸለፈታ ይሄንን ፍልስጤማዊ እግዚአብሔር ቀድሞ ምን ብሎ ነበር? አይቶት ነበር። በሳኦል ልጅ ጎልያድ እንደማይወድቅ ያውቅ ነበር። የሚገርማችሁ ዳዊት እረኛ ባይሆን ኖሮ ጎልያድ የወደቀበትን ጠጠርና ጠጠሩን የያዘበትን ኮሮጆ የሚያዝ እድል አይኖረውም ነበር። እረኛ እጅ ላይ ኮሮጆ አይጠፋም። ታውቃላችሁ? እረኛ የሚውልበት አካባቢ ላይ ወንዝ አይጠፋም፣ ውሃ አይጠፋም። እረኛ የሚውልበት አካባቢ ላይ ጠጠር አይጠፋም። ሆን ብሎ ታጥቆ አስቦበት አይደለም። ኮሮጆውንም ያዘው፣ ወንጭፉንም ያዘው፣ ጠጠሩንም ያዘው። ምን ሊያሳድድበት ነው? አውሬ ሊያሳድድበት ነው ያዘው። ዝግጅቱ ለጫካ ነበረ። ግን እግዚአብሔር ዳዊትን አንድ ቀን አደባባይ ይዞት መጣ። ዛሬ በጌታ በኢየሱስ ስም ከተደበቃችሁበት ስፍራ አደባባይ አውጥቶ እግዚአብሔር ይገልጣቸዋል። ማንንም አያውቀውም እኮ ዳዊትን። ኢቭን ወላጆቹ ረስተውት ነበር አይደለ? እግዚአብሔር ሳሙኤልን በላከው ጊዜ ሂድና የእሴይ ልጅ ዳዊትን ቀባልኝ ባለው ጊዜ ዘንግተውት ነበር። የእግዚአብሔር መንፈስ ልክ ዘይቱን ሊደፋ ሲል ኖ ሲለው መጨረሻ ላይ ሌላ ሰው አለ እንደዚህ ቤት ነው ያለው። ግራ ገብቶት ቢኮዝ አጥርቶ ነው ሰምቶ የመጣው። ሳሙኤል ደግሞ በዚህ አይታማ፣ በመስማትም በመናገርም ሳሙኤል አይታማ። ሌላለው ሲል አዎ ግን ብዙ ሚረባ አይደለም፣ ብላቴና ነው፣ እረኝነት ሄደዋል አለ። ኖ እሱን ጥሩልኝ አለ። ሲመጣ አገኘሁት አለ። የእሴይ ልጅ ዳዊትን አሁን ምን አልኩት? አገኘሁት አለ። ክብር ለኢየሱስ ይሁን። መገኘት ይሁንላችሁ። ከእግዚአብሔር ፕሮግራም ጋር መስማማት መገጣጠም ይሁንላችሁ። ከዛ ዳዊትና ቅባት ተገጣጠሙ። ልክ ያ ቅባት ካየው በኋላ አደባባይ ላይ ከዳዊት እጅ ውጪ በሌላ በማንም እጅ የማይወድቅ እጅ ግዙፍ የተባለ አስፈር የተባለ የጦር ስልት ያለው የተባለ ብረት ለበስ የተባለ ትልቅ ሰው ይጠብቀዋል። እናንተን ግን ከፊታችሁ የሚጠብቃችሁ ምስጋና ነው። ከፊታችሁ የሚጠብቃችሁ ድል ነው። ከፊታችሁ የሚጠብቃችሁ ምስክርነት ነው። ና መጣ ያ ዳዊት። ሁለተኛ ጠጠር አላበላሸም። ሁለተኛ ዙር እጆቹ ወደ ኮሮጆው አልገቡም። አንድ ያወጣት ጠጠር፣ አንድ አልሞ የወረወራት ጠጠር ጎልያድን ጣለው። የእግዚአብሔር ጥበቃ አብሮ ሲኖር በእርግጠኝነት ጎልያድ ዳዊትን ቢያገኘው እንደው እድል ቢሰጠው ማለት ነው። ታውቃላችሁ እንደዚህ ነው የሚጨመድደው። በቃ አይደል ፓስተር ማለት ከዚህ ውጪ ሊሆን አይችልም። የእግዚአብሔር አብሮነት ከናንተ ጋራ ሲሆን በጌታ በኢየሱስ ስም ከተማን ነው እንደዚህ አሳልፎ የሚሰጣችሁ። ጠላቶቻችሁን ነው እንዲያሳልፈው የሚሰጣችሁ። በረከታችሁን ነው እንደዚህ አሳልፈው የሚሰጣችሁ። እስራኤልንና ንጉሱን ሳኦልን ያስጨነቀው ህዝብ አይደለም፣ አንድ ጎልያድ ነው። ያ ያስጨነቀውን የጣለው የከተማው ህዝብ አይደለም፣ ንጉስ ሳኦልም አይደለም። የጣለው አንድ ዳዊት ነው። ለምን ቢባል የእግዚአብሔር አብሮነት ስላለ። ከእግዚአብሔር አብሮነት የተነሳ በአንድ ሰው ኢትዮጵያ ሰላም ትሆናለች። በአንድ ሰው ምድር ሰላም ይሆናል። ይህን ሰላም የማይፈልጉ እጆች ሁሉ ይታሰሩ፣ እግሮች ሽባ ይሆኑ፣ ጉልበታቸው ቄጤማ ይሆን። ረፍት ለኢትዮጵያ ምድር ይሆን። ታዲያ ይህንን የእግዚአብሔርን እርዳታ ይህንን የእግዚአብሔርን እረኝነት ያየው ዳዊት ስለ እግዚአብሔር እረኝነት ተናግሮ አይጠግብም። እግዚአብሔርን በማመስገን ዳዊትን የሚያህል ሰው የለም። ሁሌ በመዝሙሮቹ ካያችሁ ምስጋና አይጠፋምና አሁን ያነበብነው መዝሙር 23 ላይ ገና ሲጀምር ምንድነው ያለው? እግዚአብሔር ምን ነው አለ? የሚገርም እኮ አያችሁ። የእግዚአብሔር እረኝነት አብሯችሁ ሲኖር በሚያስፈራ ነገር ውስጥ ድል ይሰጣቸዋል። የማይቻለውን ነገር እንድትችሉ ያደርጋቸዋል። ምን ሲሆን? የእግዚአብሔር እረኝነት ከናንተ ጋር ሲሆን፣ የእግዚአብሔር ጥበቃ ከናንተ ጋር ሲሆን፣ እግዚአብሔር እረኛዬ ነው። የሚቀጥለው ደግሞ ምን እንደሚታቃላችሁ የሚያሳጣኝ። አንዳንድ ሰዎች እግዚአብሔርን የሚሰጧችሁና የሚከለክሏችሁ ይመስላሉ። የእግዚአብሔርን ሐሳብ የሚሰጧችሁና የሚያስከለክሏችሁ ይመስላሉ። ዳዊት ጋር ስትመጡ ከተራ ከቤተሰቦቹ ጀምሮ ቤተ መንግስት እስካለው በዘመኑ እስከ ሳኦል ድረስ እስከ ነገስታቶቹ ድረስ ሁሉም ዘንድ ዝና ወጥቷል። የሁሉንም ሰው ዝና ያውቃል። ምንም እንዳልነበር ትንሽ እንደነበር እግዚአብሔር ትልቅ እንዳረገውም ያውቃል። ስለዚህ ከትንሽ ትልቅ ያረገው እግዚአብሔር የማይቻለውን ነገር እንዲችል ያረገውን እግዚአብሔር በገዳዩ ፊት ቆሞ ገዳይ ያደረገውን እግዚአብሔርን
ከርሱ ማንም ሊለየውና ሊከለክለው እንደማይችል ያውቃል። እሱን ማንም እንደማያሳጣው ያውቃል። አሁን እኮ የተቸገርነው የምናገኘው ነገር ያገኘነውን እግዚአብሔርን እያስጣለን እኮ ነው። ሰዎች አይደል የምናገኘው ነገር ያገኘነውን ጌታ ያስጥለናል። ለምሳሌ እግዚአብሔር በትዳር በልጅ ከባረከሽ በኋላ ትላንትና ምጾሂለት እግዚአብሔር ትላንትና መታመልኪውን እግዚአብሔርን ቆልፈሽ ያስቀመጥሽው ዕቃ ያህል ማሰብ ትጀምሪያለሽ። ከእግዚአብሔር ጋር ያለሽ አምልኮ ይቋረጣል። ከእግዚአብሔር ጋር ያለ አምልኮ ይቋረጣል። እግዚአብሔር በሀብትና በብር ሲባርክ እግዚአብሔር ከተማና ሀገር ትውልድ አሳልፎ ሲሰጥ ትላንት ያምትጮህለት ምታመልክለት በባዶ ምትፈልጊውን እግዚአብሔርን መተው ትጀምሪያለሽ። ዳዊት ከንግስናው በኋላ ነው አይገርማችሁም ይሄን መዝሙር የዘመረው። የሚያሳጣኝ የለም በቃ አቋል ዳዊት ታውቃላችሁ ይሉኝታ የሌለበት ባሪያ ነው። ምን የሌለበት ይሉኝታ በአምላኩ በእግዚአብሔር ጉዳይ ከማንም የማይደራደር ነው። በክርስቶስ ኢየሱስ ስምና ስልጣን ይሄ መንፈስ ይሄ ጸጋ ለእያንዳንዳችን ይብዛልን ይጨመርልን በኢየሱስ ስም። እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለና በለመለመ መስክ ያሳድረኛል። እንትን ነው ሲቀኝ ራሱ የተቀኘው ይሄንን መዝሙሩን ሲቀኝ ራሱ የተቀኘው ታውቃላችሁ ከህይወት ልምዱ ተነስቶ ነው። ከምን ዋልኳችሁ ከህይወት ልምዱ። አሁን የዳዊትን ቁርጠኝነት የዳዊትን ታማኝነት የዳዊትን አፍቃሪነት እዚህ ጋር በደንብ ታዩታላችሁ። እሱ እረኛ በነበረበት ዘመን ለበጎቹ ምን አይነት ሰው እንደሆነ ያውቃል። በለመለመ መስክ ያሳድረኛል ማለት እረፍት በሞላበት የሚበላ የሚጠጣ በሚኖርበት በሚገኝበት ብዙ ደስታ በሞላበት ስፍራ ያኖረኛል። ነፍሴንም ስጋዬንም በሚያሳርፍ ደስታ ውስጥ እግዚአብሔር ያሳልፈኛል እያለ ነው። መልካም እረኛ ለበጎቹ ምን ያለበት ስፍራ ነው የሚመርጠው? የለመለመ መስክ ግጦሽ ያለበት ደግሞ ውሃ የሚጠጡበት ከዚያስ ጥላ ያለበት ስፍራ እና የዳዊት በጎች በእርግጠኝነት ቅድም እንደነገርኳችሁ ከአውዱም አንፃር ዳዊት ከኋላ የሚነዳቸው ሳይሆን ዳዊት ከፊት የሚመራቸው ነበሩ እና የዳዊትን ድምጽ እየሰሙ የሚንቀሳቀሱ ነበሩ። በለመለመ መስክ ምን ይለኛል አለ ያሳድረኛል አለና በረፍቱ ውሃ ዘንድም አለ ምን ይለኛል ውሃ የሚወስድ ብቻ አይደለም የሚያሳርፍም ጭምር። ዳዊት እንደነገርኳችሁ በጎቹን መንጋዎቹን ከሐሩር ፀሐይ በኋላ የለመለመ መስክ ላይ ካዋላቸው በኋላ ካበላቸው በኋላ ሊያጠጣቸው ይወስዳል። እግዚአብሔር አሳራፊ እንደሆነ ይናገራል። እግዚአብሔር ቸር እንደሆነ ይናገራል። እግዚአብሔር ደግሞ እንደሚመራ ይናገራል። ዳዊት በጎቼን እንደምመራ እንደዛ እግዚአብሔር ደግሞ እኔን ምን ይለኛል እያለ ነው እዚህ ጋር ይመራኛል። ዳዊት አሁንም ዕውቀት አለኝ አሁንም ጥበብ አለኝ አሁንም ስልጣን አለኝ አሁንም መዝሙር አለኝ አሁንም ማዋቂ ነኝ ብሎ አልተጠበበበትም እግዚአብሔር ላይ። መሪነቱን አሁንም ለእግዚአብሔር አልከለከለው። እረኝነቱን አሁንም ለእግዚአብሔር አልከለከለው። በቃ የኔ እረኛ አንተ ነህ የኔ ጠባቂ አንተ ነህ የኔ መሪ አንተ ነህ የምታኖረኛ የሚያምርብኝ ባንተ ነው። በክርስቶስ ኢየሱስ ስምና ስልጣን ከእግዚአብሔር እረኝነት የተነሳ ዘመናችሁ የበረከት ይሁን። ዘመናችሁ የሰላም ይሁን። ዘመናችሁ የረፍት ይሁን። የእግዚአብሔር እረኝነት በቤትና በህይወታችሁ ላይ በተአምራት ይገለጥ። እንተም እግዚአብሔር እረኝነትን ለሀገር መሪዎች ሰጥቷል። እረኝነትን ለቤተክርስቲያን መሪዎች ሰጥቷል። እረኝነትን ለቤተሰብ ሰጥቷል። እግዚአብሔር ገና እቺን ዓለም ሲያዋቅር ጀምሮ ለቤተሰብ አባወራ ለሀገር ንጉስ ወይም መንግስት የሚባል ለቤተክርስቲያን መጋቢ ወይም ደግሞ መሪ የሚባል ሽማግሌ ሰጥቷል። ግን አሁን በእውነት በየቤቶቻችን ስናይ እድል የተሰጠን ሰዎች የእውነት መጽሐፍ እንደሚለው አይነት እረኞች ነን? አንድ በእውነት በዚህ ዘመን ሀገርን ስናይ ህዝብን ስናይ እግዚአብሔር እድል የሰጣቸው በአንድም በሌላ ሀገርና ህዝብ እንዲመሩ እድል የተሰጣቸው ሰዎች የእውነት እግዚአብሔር እንደተሰጣቸው አይነት ታማኝ እረኞች ናቸው ወይ? የዘንድሮን ቤተክርስቲያን ስናይ የዘንድሮን የቤተክርስቲያን መሪዎች አገልጋዮች ስናይ የእውነት እግዚአብሔር እድል እንደሰጠን እንደዛ አይነት እውነተኛ እረኞች ነን ወይ? የመንጎች ጉዳይ ግድ ይለናል ወይ? የህዝብ ጉዳይ ግድ ይለናል ወይ? የቤተሰብ ጉዳይ ግድ ይለናል? ሀገር እንድትቀጥል ከቤተሰብ ነው የሚጀምረው። ከቤተክርስቲያን ይቀጥላል። ከዛ በኋላ ነው ሀገር።
ምክንያቱም አገር የምትባለው አገር ጥንስሷ የሚጀምረው ቤተሰብ መካከል ነው። ለምሳሌ ጥሩ ዜጋ ቤተሰብ ማፍራት ካልቻለ ለሀገር ምን ይሆናል? ሸክም፣ ቀማኛ፣ አጥፊ፣ ገዳይ። ይሄ ለሀገር ይበጃል? አይበጅም። ስለዚህ በቤተሰብ መካከል የመሪነት እድል የተሰጣችሁ ሰዎች፣ በቤተክርስቲያን መካከል የመሪነት እድል የተሰጣችሁ ሰዎች፣ በሀገር ላይና በህዝቡ መካከል የመሪነት እድል የተሰጣችሁ ሰዎች እድላችሁን በከንቱ አታሳልፉ። ዘመናችሁ እንደ ዳዊት እንዲሆን ከፈለጋችሁ ቅድም የነገርኳችሁን 3 መርህ ቁርጠኝነት፣ ታማኝነትና አፍቃሪነት ይኑርባችሁ። ይሄ ካልሆነ አደጋ